አዋቂ ሆነ ከምትሰቃይ አላዋቂ ሆነ መኖር ይሻላል ይላል። አዋቂነት ስቃይ ነው አሁን። ምክንያቱም ዕውቀቱ ራሱ በጥበብ የታሸ ዕውቀት አይደለም። የኦርቶዶክስ ዕውቀት በጥበብ የተቃኘ ዕውቀት ነው። በዛው ምክንያቱ ዕውቀት ብቻውን አያሻግረንም። ከዕውቀት ጋር ጥበብ ግን ማሻገር ይችላል፣ ለትውልድ ይተርፋል። እሱን ይዘ መኖር አለብህ ነው። ዛሬ አምላኬን ሰድበዋለሁ አለ። መካድ ስድብ ነው። ከኔ ጋር ናችሁ? አምላካችንን ስንክድ እየሰደብነው ነው። ኃጢአት አይሰረይም ነው የሚለው። መንፈስ ቅዱስን የሰደበ ኃጢአቱ አይሰረይም። እንዴት አምላኬን ሰድበዋለሁ? ዘመኔም አልቋል። ምን ያህል ዘመን እንድኖር ነው? ስለዚህ አምላኬን አላስቀይመውም። ዘመን ሙሉ አገልግየዋለሁ። አሁን የመጣውን ነገር ለመቀበል ዝግጁ ነኝ አለ። ትሁት ሆኖ ራሱን ገለጸ። ከሚያጠፉት ከሚበድሉት ጋር አልታገለም። ይሁን ባካችሁ ትንሽ ልቆይ አላለም። መቆየት የሚችልበትን ትንሽ መላ ሰጥተውት ነበር። የለም በዚህ ውስጥ አልገለጥም። እሱን ሳገለግል ነበርኩት። ራሱ ወደሱ ዘንድ ነው የሚሄደው። አልሰደበውም አምላኬን አለ። የቅዱሱን በረከት ከኛ ጋር ያሳድርብን። ሰዎች ትሁታን ሳይሆን ውስጣቸው ትሁታን ሳይሆን በትዕቢትና በትዕዝት ኖሮ ግን አፋዊ ገጽታቸው ውጫዊ ገጽታቸው ትሁት መምሰል ሆኖ የሚመሰል ከሆነ አንድ ቀን ግን ውስጣዊው ነገራችን ይወጣል፣ ማንነታችን ይጋለጣል። ራሳችንን መምስለን ነው መኖር ያለብን። ራሳችንን ፈልገን ማግኘት ነው ያለብን። አንድ ብላቴና ነገር ግን አለች፣ እነሆ የጌታ ባሪያ እንደ ቃል ይሆነልኝ። ዝቅ ብላ አገልጋይ ነኝ እኔ። እንደው ትሁታን ስለሆነን አይደል፣ ውስጣዊ የሆነ የሚታገለን የትዝርትና የትዕቢት መንፈስ መውደቅ አለበት። እሱ ሲወድቅ አሁንም እግዚአብሔር ወደ ምህረቱ ይወስደናል። እሱ ማየት የምንችልበት ነው። አራቱ ባህሪያት ይስማሟታል ቤተክርስቲያን። ቅድስት ናት፣ አሐቲ ናት፣ አንዲት ናት፣ በሁሉ ለሁሉ ያለች ናት፣ ኮለንታዊት ናት ወይም ዓለም አቀፋዊት ናት፣ ሐዋርያዊት ናት። ሐዋርያትን ፍኖት ተከትላ የምትሄድ ናት። በዚህ ጸባይ አራቱ ባህሪያት ከአራቱ ባህሪያት ውስጥ አንዱን ባህሪያት ያነሳች ቤተክርስቲያን ዘክርስቶስ አትባልም። ይህ ለኛ ህይወት የሚስማማ ነው ወገኖቼ። ምክንያቱም የሰው ልጅ ብቻውን ይሆን ዘንድ መልካም አይደለምና ነው የሚለው መጽሐፍ ሲነግረን። ለአዳምና ለሔዋን የተነገረ ቢመስልም ለሁላችንም ነው። ሰዎች ከሰዎች ጋር ነው የሚያምርባቸው። አንዱ በአንዱ መጽሔት ነው፣ መስታወት ነው መኖር የሚችለው። በምድር ላለው ለማንኛውም ሰው ሰውነቱ ገዝፎ የሚታየን ከሆነ አሁንም ወደ እግዚአብሔር የበረታ ክንዱ እጁ ስር እንደወደቀን ወደ ልልና እንቀርባለን። የሱን ፈቃድ እናስባለን። የእግዚአብሔር ፈቃድ ራሳችሁን አሳልፋችሁ ስጡ ነው የሚለን። አፍቅር ቢጸከ ከመ ነፍስከ፣ ራስን በምትወድበት የመውደድ ቋንቋ ሌላን ወገንህን ውደደው ነው ያለው። መውደድ፣ ለራስ ፍቅር ማድላት። ሰው ራሱን የሚወድ ከሆነ ተፈጥሮውን ያከብራል፣ ፍጥረታትን ይወዳል። አሁን ትልቅ ችግር የገጠመን ራስን በመውደድ ራስ ወዳድ የሚባል ቃላት እንሰማለን። ሰው ራሱን እየወደደ አይደለም ያለው፣ ለራሱ ጥቅም ብቻ ነው የቆመ ያለው። እኔ ብቻ ላግኝ፣ እኔ ብቻ ልብላ ልጠጣ፣ እኔ ብቻ ልኑር የሚል ቅዠት ውስጥ ነው ያለው። በጣም ተቸግረን ነው ያለው። በዚህ ውስጥ ብዙ ሰዎች ይሰቃያሉ። በእግዚአብሔር ጥበቃ ውስጥ መኖር ራሱ የትህትናን ገጽታን እናያለን። በእግዚአብሔር ታዛዥነት ውስጥ ደግሞ ስንኖር በማናቸውም ሁኔታ ውስጥ ወኩን ማህይምነ እስከ ለሞት ነው የሚለን ራዕይ ዮሐንስ ላይ የምናነበው። እስከ ሞት እስከ ህቅታ ድረስ የመጨረሻው ትንፋሽ ድረስ የታመንኩን ለህሊናችን ታማኝ መሆን፣ ለምናደርገው ነገር ታማኝ። ሰዎች ያዩልናል ብለን አይደለም፣ ላስተማረን ላኖረን ሳይማር ላስተማረው ማህበረሰብ ታማኝ መሆን። እመኒ ወእመኒ አልቦ አልቦ ያዕቆብ የሚነግረን ይሄን ነው። እውነቱን እውነት ሐሰቱን ሐሰት ማለት መልመድ። ምክንያቱም ብዙ ጊዜ እውነት በመናገር ዓለም ላይ ስቃይ አለ። ውሸቶች ተደርበው እውነቶች ሆነዋል። የውሸት እንደውም እውነት በራሱ አማናዊት ሳትሆን አንጻራዊት ናት። በአንድ መንደር እውነት ያለው በሌላ መንደር ሐሰት ሆና ትቀርባለች። በእግዚአብሔር ዘንድ በኦርቶዶክሳዊት እይታ ውስጥ ያለች ቤተክርስቲያን ግን እውነት አንጻራዊት ናት፣ አትሸራረፍም። ምክንያቱም እግዚአብሔር እውነት ስለሆነ እሱም ብላ ነው የምታምነው። ስለዚህ ኢትሚጥ ፍትሐ ነዳይ ወኢትአምጽ በፍትሕ ነው የሚለን መጽሐፋችን ሲነግረን። ፍርድም አታጓድ፣ ድሃውንም አትበድል፣ እውነቱን እውነት ሐሰቱን ሐሰት በል ነው የሚለን መጽሐፍ ሲነግረን።
ይህንን ስንመለከት ዓለም ላይ በጣም ብዙ ፍትህ የተጓደለበት ከመኖሩ የተነሳ ትንሽና ትልቅ የሚል ነገር አለ። በዛ መልኩ ድሃው ይበደላል፣ የሚችለው ደግሞ በዳይ ይሆናል። ሁሉም ግን በእግዚአብሔር በበረታችው በእግዚአብሔር እጅ ግን ሁሉም ሰው ዋጋውን የሚያገኝበት ዘመን አለ። በድሃውም ዘንድ ላይ ያለውን የድሃውን ፍርድ አታጣም። ፍትህ ማለት እውነትን ከሐሰት ለይቶ ማሳየት ስለሆነ፣ ሌላው በመለኮታዊ ተግሳጽ ሁል ጊዜ በትዕግስት መኖር ትሕትናም ብሎ ነው የሚገልጸው። እግዚአብሔር ይገስጸናል። ተቀነዩ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረአድ ነው የሚለን ቅዱስ ዳዊት ሲነግረን፣ ለእግዚአብሔር በፍርሃት ተገዙ መገዛታችሁም ደስ እያላችሁ ነው ብሎ ተቃርኖ ያለበት ቃላቶችን ይነግረናል። በፍርሃት ተገዙ ይለንና ደስ ይበላችሁ ደግሞ ይለናል። ፍርሃት ሌላ ጎን ነው፣ ደስታ ደግሞ ሌላ ገጽታ ነው። ነገር ግን ደስታችሁ ደስ እያላችሁ ቅዱስ በሆነው ፍርሃት ማለት ነው። ልጅ አባቱን በሚፈራበት የአክብሮት ፍርሃት ለእግዚአብሔር ተገዙ እንጂ እግዚአብሔር በሰማይ ሆኖ ይህንን ሰማይ የሻፎ ድንጋይ አድርጎ ጥሎ ያጠፋናል ብለናል። ለማምላካችን እንፈራው የፍቅር ፍርሃት እንፈራዋለን። ስለዚህ በፍቅር ፍርሃት ውስጥ ስንኖር እግዚአብሔር ይገስጸናል፣ ይመክረናል። እሺ በእጄ ስንል ልባችን ሲታረቅ እግዚአብሔር ይሰማናል። በዚህ መኖር ራሱ ትሕትና ብሎ ገልጾታል። ሌላው በእግዚአብሔር ትእዛዝ ውስጥ ታዛዦች መሆን፣ በብዙ መልኩ ታዛዥ መሆንን መልመድን መቻል በራሱ ትሕትና ነው ራሱን የቻለ። ሌላው ትሕትና እንደ መንፈሳዊ ጥንካሬ ተገልጻ በኦርቶዶክሳዊ መንፈሳዊ ትምህርት ውስጥ ትገለጻለች። እሱ ነው ዓለም ራሱ በዓለም እይታው ስንመለከት ትሕትና ብዙ ጊዜ ድክመትን ነው የሚያሳየው። ምክንያቱም በዓለም ሰለጠን ባለው ይሄ ቁሳዊው ዓለምና እኔነት የበዛበት ዓለም ላይ ስትመለከቱ ትሁት የሆነ ሰው አላዋቂ ነው ወይም የአእምሮ ህመምተኛ ነው። ከኔ ጋር ናችሁ? በእግዚአብሔር አገር በክርስትና ህይወት ግን ትሕትና ህይወት ነው። የጥንካሬ የብስለት ምልክት ነው። ከድክመት የምንወጣበት ነው። ኦርቶዶክሳዊ ትውፊት ውስጥ የሚያስተምረው እውነተኛ ትሕትና የመንፈሳዊ ጥንካሬያችን የምናሳይበት ነው። በራስ ወዳድነት በራስ ፈቃድ ከመገደፍ ይልቅ ለእግዚአብሔር ፈቃድ እንድንደገፍ በእግዚአብሔር ፈቃድ ውስጥ እንድንኖር ትሕትና መንገድን ትሰጠናለች። ይሄንን ነው ቅዱስ ጴጥሮስ የሚነግረን። ሌላው በአብዛኛው ጊዜ ቅዱስ ጴጥሮስ ከሚያስረዳን አንዱ የሚገልጽልን በእግዚአብሔር በዚህ በከበረችው እጅ ስር ትሑታን ሆነን ራሳችንን አዋርደን ስንኖር የናቁን እንኳን በዓለም ላይ የናቁን እንኳን ከፍታችንን አንድ ወቅት ይረዳሉ፣ ሰውነታችንን ይረዳሉ። በጣም በሚደንቅ ሁኔታ ሰው ሆኖ ተፈጥሮ ማነህ ተብሎ የሚጠየቅበት ዘመን ላይ ነው ያለ ነው። ሰው ነው፣ ሰውን ማነህ ተብሎ አይጠየቅም። ሰው መሆኑ ብቻ በቂ ነው። ለዚህም ነው በአምስተኛው ክፍለ ዘመን የተነሳው ታላቁ የቤተ ክርስቲያን አባት ቅዱስ ዮሐንስ አፈወርቅ ሲናገር አንተ ለድሃው ስትሰጠው ጎጡን፣ ጾታውን፣ ሌላው ይቅርና ሃይማኖቱን ብለህ አትስጠው፣ ዝም ብለህ ስለ ክርስቶስ ስጠው። ሰውነት ነው የነገሰው እዚህ ውስጥ። ሰውነት በሰውነቱ ከኔ ጋር በእምነት ስለሚመሳሰለኝ ብቻ አይደለም። በሰውነቱ ክርስትና የሚነግረን ለማንም ሰው ሰዋዊ የሆነ ስሜታችን መግለጽ እንጀምር ወደ ስነ ምግባር ጠባይ፣ ከዛም መንፈሳዊ የሚባለው ልዕልና መያዝ እንጀምራለን። በመጀመሪያው ሰዓት ላይ ከድቀት ውስጥ የሚነገረው ውድቀት በትዕቢት ምክንያት ከወደቀው መካከል የሚታወቀው ሳጥናኤል ነው። ሳጥናኤል ብዙ ጊዜ ተተርኮልናል፣ ሰምተነዋል። ኢሳይያስ ላይ ግን አንድ ቃል ይነገረናል። ትንቢተ ኢሳይያስ ምዕራፍ 14 ከቁጥር 12 እስከ 15 ላይ አንተ የንጋት ልጅ አጥቢያ ኮከብ ሆይ ይለዋል። በፊት በነበረው ክብሩ እንዴት ከሰማይ ወደክ፣ አሕዛብን ያዋረድክ አንተ ሆይ እንዴት እስከ ምድር ድረስ ተቆጠርክ? ወደ ሰማይ አወጣሃለሁ፣ ዙፋኔንም ከእግዚአብሔር ከከዋክብት በታች ከፍ አደርጋለሁ። በሰሜንም ዳርቻ በመሰብሰቢያውም ተራራ ላይ እቀመጣለሁ። ከደመና ከፍታ በላይም አርጋለሁ፣ በልዑልም እመሰገናለሁ አልህ። ነገር ግን ወደ ሲኦል ወደ ጉድጓድ ጥልቅም ትወርዳለህ አለው። ከኔ ጋር ናችሁ? ይህንን አስቦ ሁሉን ማድረግ እችላለሁ፣ ከፍ ያለውንም ቦታ ላይ ያገኛለሁ፣ ልዕልናም ቦታ ሆናለሁ፣ የፍጥረታት ሁሉ ገዢ ሆናለሁ አልክ። ግን ይህ አልተሳካልም። ከፍታን በትዕቢት ስትመርጥ
ያገኘው ግን ሲኦል የሚባለው ድቀት ነው ብሎ ነው ይነግራል። ስለዚህ ከፍታን በምድር ላይ ስንፈልግ አግባብነት ባለው መልኩ ከሌለ የሚጠብቀን ይሄ መሆኑን እንረዳለን። ቅዱሳት አባቶች ሐዋርያት አበው በአንድ ድምጽ የሚስማሙበት እዚህ ላይ ያንን ብሩህ መልአክ የነበረው ወደ ጋኔንነት ነው የተቀየረው። ሳጥናኤል ፍጹም የሆነው በትዕቢቱ ምክንያት የወደቀበትን ትዕቢት ምን ያህል እንደምታዋርድ እናያለን። ሰውነትን ስንንቅ ትዕቢትን ገንዘብ እያደረግን ነው። ሰውነታችንን ሲንቁን ማክበር በራሱ ከራስ ነው የሚጀምረው። ሰላም ከራስ ነው የሚጀምረው ወገኖቼ። ማክበርን ያልለመደ ሰው ሊከበር አይችልም። በትዕቢት የሚኖር ሰው ትሁት የሆነን ሰው አያገኘውም። ምናልባት ለጊዜው ስልጣኑን አይቶ ጎንበስ ሊለት ይችላል፣ ግን ፍጹም ትሕትና አይደለም። በዛ ውስጥ ሊገለጽ አይችልም። አባ ይስሐቅ ሶርያዊው ሲናገር ምን ይላል? አንተ ከራስ ጋር ታረቅ ይላል። ከራስ ጋር ከውስጥ ጋር ሰላምን ፍጠር፣ ሰማይና ምድር ካንተ ጋር መታረቅ ይጀምራሉ ይላል። ከኔ ጋር ናችሁ? ከኔ ጋር ናችሁ? በውስጥ ያለው ሰላም ሲኖር ሰማይና ሰማይ ሳይቀር በሰማይ ያሉት በምድርም ያሉት ሳይቀሩ ከኛ አይምሮ በላይ የሆኑት ነገሮች እርቅን ይጀምራሉ። ባንተ ውስጥ ሰላም ሲኖር አለመልሶ በሺህ የሚቆጠሩት ሰዎችን ሰላምን ያገኛሉ ይላል። ሰላም የሌለው ሰው ስለ ሰውነት አይራራም፣ ጨካኝ ነው። ውስጣዊ ሰላም የሌለው ሰው በፍጹም ስለ ሰዎች ሰላም አይጨነቅም። ውስጣዊ ትሕትና የሌለው ሰው በፍጹም ስለ ሰዎች ትሕትና ሊረዳ አይችልም። ለዚህ ነው ብዙ ሊቃውንት ሲናገሩ አብዝሖ ትሕትና ከሞኝነት ቁጥር ነው ይላሉ። ዓለም ትሁት ስንሆን ሞኞች አድርጋ የአእምሮ ሕመምተኞች አድርጋ ነው የምታስበን። ትሕትና ግን አምላካችን ኢየሱስ ክርስቶስን ያስተማረን። ለዚህም ነው ይህንኑ አንቀጽ በተነተነበት ትርጉሙ ላይ ቅዱስ ዮሐንስ አፈወርቅ ሲናገር ምን ይላል? ትዕቢት የገሃነመ እናት ናት፣ ትሕትና ግን የሰማይ እናት ናትና ይህችን ያዛት ይላል። ከኔ ጋር ናችሁ? ትዕቢት የገሃነመ እናት ናት። ትዕቢት ግን በራሱ ትሕትና ግን ፍጹም ለሆነ የሰማያዊ ልዕልና የምናገኝባት ወደ ሱታፊ አምላክ የምታቀርባን ስለሆነች እሷን አግኛት እያለ ታላቁ አባታችን ይነግራናል። እዚሁ ቃሉ ላይ ሲያስረዳን ትዕቢት ለማንኛውም መንፈሳዊ ነገር እንቅፋት ሆኖ ነው የምናየው። ኦርቶዶክሳውያን እኛ የባህል አስተዋጽኦዎች አይደለንም። በባህል አስተዋጽኦ ውስጥ የምንኖር ሰዎች አይደለም። እኛ እግዚአብሔር ራሱ ኦርቶዶክሳዊ እይታችን ነው መጥራት አለበት። መንፈሳዊያን የሚባል የመንፈስ መንገድ ነው ያለን። በመንፈሳዊ ሕይወት ውስጥ የምንኖር ነን። እዚሁ ላይም ደግሞ የሊዮው ቅዱስ ኤሬኔስ የተባለ ታላቅ አባት ሲያብራራ ምን ይላል? ሰዎችን አዳም የወደቀበትን ውድቀትን ተመልክቶ እንደ ራሱ እንደ እግዚአብሔር ትሆናላችሁ ተብለው አዳምና ሔዋን የወደቁበትን አንቀጽ የተነተነበት ቦታ ላይ ምን ይላል? ሰው ከመጀመሪያው ጀምሮ አምላክ ሆኖ አልተፈጠረም አለ ቅዱስ ኤሬኔስ። አምላክ ሆኖ አልተፈጠረም። ነገር ግን አምላክን መምሰል መለኮታዊ ባህሪን የሚካፈልበት ሱታፊ አምላክ የሚያገኝበትን ችሎታ ግን ሰጠው፣ እንዲህ ሆኖ ተፈጠረ ይላል። ከኔ ጋር ናችሁ? በአርአያውና በአምሳሉ ሲፈጥረን እግዚአብሔርን ወደ መምሰል የምንመጣበት ነገር አዳም በትዕቢት ምክንያት እባቡ ካሳተው በኋላ ሔዋንን ካሳታት በኋላ ወደ ምድር ሲወርዱ አዳም በስቃይ ውስጥ ነው የነበረው። ጉቶ ስር ነበር የተደበቀው። የዓለም ምሳሌ ወደ ሆነችው የት ነው ያለው ተብሎ የአምላክ ድምፅን በሰማ ሰዓት ራቁቴን ነኝ በጉቶ ስር ነው ያለሁት ነው። ራቁትን መሆንን ማን ነገረ? ከሱታፊ አምላክ ስንወጣ ከመንፈሳዊ እይታችን ስንርቅ አሁንም የለበስነው ልብስ ራሱ አይከልለንም። መንፈሳዊ ርቃን ይሆናል ህይወታችን። ከመንፈሳዊ ነገር የራቀን እንሆናለን። ልክ ይህንን ካገኘ በኋላ አዳም በደሉ እንደተሰማው ሲያቅ መጀመሪያ የሰው ልጅ ሲፈጠር ግን አምላክ እንዲሆን አይደለም፣ እኛ አምላክ እንሆናለን አይደለም፣ አምላክን ግን እንመስላለን። በአርአያው በአምሳሉ ስለተፈጠረን አምሳል አርአያ የሚባል አለ። አሁን በጥምቀት አዳም ከወደቀ በኋላ በጥምቀት ያ የደበዘዘው ልጅነታችን ተመለሰልንና የሥላሴ ልጅነት አገኘን። አሁን የሥላሴ ልጅነት አለን። የሚቀረን ግን እግዚአብሔርን መምሰል ነው። እሱ ደግሞ በጥረት እግዚአብሔር በረዳን የእግዚአብሔር ጸጋን ይዘን ከኛ ጋር ባለን መንፈሳዊ አገልግሎትና የምስጢራት የቤተ ክርስቲያን ተካፋይነት ወደዛ እንቀርባለን። ሱታፊ አምላክ የምንለው
ቴዎሲስ በግሪክኛው ብለን የምናነሳው ይሄንን ነው። ቅዱስ ኢሬኔስ የሚያነሳው ይሄንን ነው። እንግዲህ በዚህ ምክንያት ወደ ነገረ ድህነት ታሪክ ውስጥ እንሄዳለን፣ የዳንበትን ህይወት እናያለን። በሌላው መልኩ ግን ፍጹም ትህትናን ከአምላካችን ነው የተማርነው። ከሱ ስለተማርን የትህትና ፍጹም ምሳሌ ተብሎ የተገለጸ አምላካችን ኢየሱስ ክርስቶስ ነው። ለዚህም ነው ቅዱስ ጳውሎስ ሲናገር በፊልጵስዩስ መልእክቱ ላይ ምዕራፍ 2 ከቁጥር 8 ላይ ራሱን አለ አምላካችን ኢየሱስ ክርስቶስ አዋረደ ለሞትም ይሄውም የመስቀል ሞት እንኳን የሆነውን የታዘዘ ሆነ ነው። ራሱን ባዶ አደረገ። ስለኔ ስለናንተ ስለ አዳም ስለ ፍጥረታቱ ስለ ሰው ልጆች ብሎ አምላካችን ራሱን ዝቅ አደረገ። ከፍታን የተመኘ አዳምን ትሕትና ያስተምር ዘንድ ዝቅ አለ አምላክ። ከፍ ሊያደርገን ዝቅ ብሎ መጣ። ከፍ ብሎ በመስቀል ላይ ታየ። በመስቀል ላይ ተሰቅሎ አይደለም ነፍሳዊ ባህሪያችንን ሰውነታችን ግርማ አገኘ። እሱ ደመግቦ አልነበረም ነው የሚለን መጽሐፍ ሲነግረን። በመስቀል ላይ ሆኖ በደም ታጥቦ በደም ውስጥ ሆኖ ደሙን አፍሰሰልንና እሱ ግን ደመግቦ አልነበረም። አዳም ከወደቀ በኋላ ውበቱ የሰውነት ውበቱ ጠፍቶስ መንፈሳዊ ህይወቱ ጠፍቶ የነበረውን በደሙ ከመለሰለት በኋላ ደመግቦ አደረገን እኛን። ከኔ ጋር ናችሁ? ደመግቦ ያደረገን አምላካችን ኢየሱስ ክርስቶስ በመስቀል ላይ ሆኖ ዓለምን ነፃ ወጣ። የዓለም ነፃ የወጣበት ምልክት ሰጠንና ልጅነታችን በደም ታጠበ። አንተሙ ታቦቱ ለእግዚአብሔር የሚለን ለዚህ ነው። የእግዚአብሔር ቤተ መቅደሶች እናንተ ናችሁ፣ የመንፈስ ቅዱስ ማደሪያ ናችሁ። ቅዱስ ጴጥሮስም ቅዱስ ጳውሎስም የሚስማሙበት ነገር ግን በደሙ ዋጋ ስለተገዛችሁ የራሳችሁ አይደላችሁም ብሎን የግል ማንነታችንን ጥያቄ ውስጥ አስገቡት። በግል ማንነት ውስጥ ጥያቄ ውስጥ ሆነን እያለን ገና እሱ መልስ ሳያገኝ እንዴት ነው የሰው ልጅ በወል ማንነት ስቃይ ውስጥ የሚገባው? አንተ ከዚህ ነው የመጣው፣ አንተ ከዛ ነው የመጣው ለምን ይሰቃያል? ቤተ ክርስቲያን የሁሉ ናት። ዮሐንስ አፈወርቅ ሲናገር ቤተ ክርስቲያን የፍርድ ቤት ወይም የፍርድ አደባባይ አይደለችም፣ ነገር ግን ህሙማን የሚፈወሱባት ሆስፒታል ናት። የቤቱም አለቃ ወይም ደግሞ ህሙማንን የሚፈውሰው ደግሞ ራሱ ሐኪሙ መድኃኔ ዓለም ክርስቶስ ነው፣ እንደራሴዎቹም ካህናት ናቸው ብሎ ቅዱስ ዮሐንስ አፈወርቅ ያስቀምጣል። አድሎ የለባትም፣ ሁሉንም ነው የምታገኝ። በየትኛውም ከዚህ አካባቢ ከዚህ ነው ያለው የቆዳ መልክ የንግግር የቋንቋ ዘይቤ ባለበት አትለካውም። ለሁሉም እኩል የሆነች ቤተክርስቲያን ሁሉንም የምትይዝ። ምክንያቱም አራቱ ባህሪያት ይስማሟታል። ቤተክርስቲያን ቅድስት ናት፣ አሐቲ ናት፣ አንዲት ናት፣ በሁሉ ለሁሉ ያለች ናት፣ ኮለንታዊት ናት ወይም ዓለም አቀፋዊት ናት፣ ሐዋርያዊት ናት፣ ሐዋርያትን ፍኖት ተከትላ የምትሄድ ናት። በዚህ ጸባይ አራቱ ባህሪያት ከአራቱ ባህሪያት ውስጥ አንዱን ባህሪያት ያነሳች ቤተክርስቲያን ዘክርስቶስ አትባልም። ይህ ለኛ ህይወት የሚስማማ ነው ወገኖቼ። በአንድነት እንድንኖር እግዚአብሔር ይፈልጋል። ምክንያቱም እኛ የእግዚአብሔር ቤተ መቅደሶች ነን። በአንድ ሐሳብ እንዲኖሩ ቅዱሳኑ ደጋጎቹ በአንድ ሐሳብ ይኖሩ ነበር። ሐዋርያቱ እግዚአብሔር መንፈስ ቅዱስ በዛ ነው የወረደላቸው። እንደገናም ደግሞ ቅድስናን እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ብሏል። በቅድስና ውስጥ ነው የተለየ አኗኗር ነበር የሚኖሩት። ሰውነትን አክብረው መንፈሳቸውን ጠብቀው የነፍስ ሰዎች ሆነው የሚኖሩ ነበር። አልፎም ደግሞ ለሁሉም በሁሉም የተሰጡ ነበሩ። የገሌ ወገን የሚባል ማንነት አልነበራቸውም። ሐዋርያቱ አባቶቻችን በፍጹም ከዚህ ወገን የሚባል ነገር የላቸውም። ክርስቶስም በተናገሩ ቁጥር በዓለም ዘንድ ያለውን ሽታ ሁሉ የመቀየር ጸጋ ነበራቸው። ከዚህ አልፎ ደግሞ ሐዋርያቱን እንደመራቸው ምጥው ሆረ ሄደ ነው የሚለው ራሱ ለሰማዕትነት የተሰጡ ሐዋርያዊ ስራን የሚሰሩ ስለነበሩ እነዚህ ትርጉሞች እኛን የሚስማሙን ናቸው። በዚህ ህይወት ውስጥ ስንኖር ራሳችንን ዝቅ አድርገን የልዕልናውን ከፍታ መያዝ እንችላለን። ክርስቶስ ለኛ የትህትናችን ዝቅ ማለታችንን ወደ እግዚአብሔር ወደ ሰዎች ስንቀርብ ዝቅ ማለታችንን ይቀበላል። አሁን ቅድም የተናገርኩት ብዙ ጊዜ በዓለም ላይ ስንመለከት ስልጣን ያላቸውን ከፍታ ላይ ያሉ ድምጻቸው የሚሰማ ሰዎችን ዝቅ እንላቸዋለን።
ሰላምታችን ሁሉ ይቀየራል። አቻ እንኳን ያሉን ሰዎች እንኳን ጓደኞቻችንን የምንለዋወጠው ነገር መሆን ስላለበት ብቻ እናደርጋለን። ዝቅ ያለውንማ እንረሳዋለን። ዝቅ ያለውን ማገልገል ነው አምላክነት ብለው የሚገልጸው፣ ዝቅ ብሎ መገልጸት። ስለዚህም ነው ቅዱስ አትናቴዎስ ዘእስክንድርያው ሲናገር ምን ይላል? ሰው እግዚአብሔርን ለመቀበል ብቁ ይሆን ዘንድ ቃል ሥጋ ሆነ ነው የሚለው። ቃል የተባለ መድህን ክርስቶስ አምላካችን ከሰማይ ወርዶ ዝቅ ያለውን አዳምን ባህሪውን ከፍ ሊያደርግ እኛን ከፍታችንን ሊመልስልንና ወደ ቀደመ ክብራችን ሊመልስ ቃል ወልደ እግዚአብሔር ኢየሱስ ክርስቶስ መድህን ዓለም እሱ ሰው ሆነ፣ ዝቅም አለልን። ሁሉን ማድረግ የሚችል አምላክ በትህትና በግርግም ውስጥ ተወለደ። እነዚህ እንስሶች እስትንፋሳቸውን ለገሱት። የትህትና ባለቤት የሆነው አምላካችን በምድር ላይ መጥቶ እረኞቹ የተናቁት የነበሩት ከብት ጠባቂዎች መጥተው አመሰገኑት። ዝቅ ብሎ ታየ። ሁሉን ለኔም ለናንተም ትልልቅ ነገር የሰጠ አምላክ፣ ከፍተኛ ቦታን ያደለን አምላክ እሱ ዝቅ ብሎ በዝቅታ ውስጥ ከፍታችንን ሳለልን አመጣልን። እሱም ማየት የምንችልበት ነው። ከዚሁ ጋር እንግዲህ ዮሐንስ ወንጌል ምዕራፍ 13 ከቁጥር 10 ላይ 14 ላይ እንግዲህ ይላል፣ እኔ ጌታና መምህር ስሆን እግራችሁን ካጠብኩኝ አለ መድህን ዓለም ክርስቶስ፣ እናንተ ደግሞ እርስ በርሳችሁ እግራችሁን ትታጠቡ ዘንድ ይገባችኋል። ምሳሌ ለመሆን መጣ። ዝቅ ማለትን በጣም በዓለም ኃጢአተኛ በደለኛ ናት ብለው የከሰሷትን እንኳን ሴት ከሳሾችሽ ወዴት አሉ? ከእናንተ መካከል ኃጢአት የሌለበት ሰው ይውገራት። ሁሉም ኃጢአቱ ተናበበ። ሁሉም ዘንድ የሚነበብ የተሸፈነ ኃጢአት አለ፣ ግን የኛ ሳይሆን የሌሎች ነው የሚታየን። ስለዚህ ግፎች የሚበዙት ለዚህ ነው። የራስህን ኃጢአት ተመልከት። ሁሉንም ነገር በመናገራቸው ፈሪሳውያን አዋቂዎች ሆነው ነበር የሚታዩት። ዝቅ ማለትን አልለመዱም። ዝቅታን ከመጻሕፍት ቢነገራቸውም በተግባር ሊተረጉሙት አይቻሉም። አሁንም ቅዱስ ይስሐቅ ሶርያዊው ሲናገር ምን ይላል? አንተ በምድር ላይ ስትኖር ነው ማለት አላዋቂ ሆነህ ኑር ይላል። ማለት ዕውቀትን ንቆት አይደለም። ምክንያቱም አንተ ከምታውቃቸው ዕውቀቶች የበለጠ የማታውቃቸው አሉና፣ ስለዚህ አላዋቂ ሆነ መኖር ይሻላል። በመናገር በትዕቢት ስቃይ ውስጥ ከምትገባ አለ ዝም ማለትን ምረጥ። ዝም በላል። ከኔ ጋር ናችሁ? ዓለም ብዙ ጩኸት አለው። የእግዚአብሔር ሰዎች ያዳምጣሉ እንጂ አይጮሁም። ብዙ ነው የሚሰሙት። ዝም በል። እምተናብቦ ይሄ ይሳርመሞ ከመናገር ዝምታ ይሻላል። ቅዱስ ዳዊት ሲናገር ደግሞ ራሱን የሚያነው ለአንደበቴም ሲም እግዚኦ አቃቤ ለአፉዬ፣ ለአንደበቴ ጠባቂ ንዘዝላት። እቺ ምላስ እሳት ስለሆነች አገርን ቃላቶቻችን አገር መጠገን አገር ማፍረስ ስለሚችሉ ሕዝብን ስለሚያጠፉ በቃላት ብዙ ሰዎች ስለሚሞቱ በቃላት ብዙ ሰዎች ስለሚጠገኑ መልካም ሲሆን፣ ስለዚህ አለመናገርን ዝምታ ምረጥ። አለመናገር ግን ማለት ዝም ማለት ግን አለመናገር ማለት አይደለም። የት መናገር እንዳለብህና የት መናገር እንደሌለብህ መለየት ማለት ነው። ከኔ ጋር ናችሁ? ዝም ማለት ዝም ስንል አላዋቂዎች መሆን ማለት አይደለም፣ ወይም መሸነፍ አይደለም፣ መንበርከክ አይደለም። ዝም ሲሉ የልብ ጸጥታ እናገኛለን። በዚህ በኦርቶዶክሳዊ መንፈሳዊ ትምህርት ውስጥ የምናየው በኦርቶዶክሳዊ በግሪክኛው የሚነሳው ሄዚኪያ ወይም ሄዚኪያዚዝም የሚባለው ሄዚኪያ ማለት ውስጣዊ ሰላም ጸጥታ ማለት ነው። የአእምሮ መረጋጋትን ገንዘብ ማድረግ ማለት ነው። በልብ ጸጥታ ውስጥ መኖር ማለት ነው። ወይም ደግሞ ንጹህ ጸሎት የምትባላለች የመጀመሪያዎቹ ዘመን ላይ የነበሩ ሐዋርያን አበው የሚሏት የአእምሮ ጸሎት ወይም የልብ ጸጥታ ጸሎት ይሏታል። ምንም ቃላት ሳይናገሩ የምትጸልዩት ጸሎት ወይም ደግሞ አጭር የክርስቶስ ጸሎት ይሏታል። ኪሪየ ለይሶ አቤቱ ይቅር በለኝ። ሁሉም ሰው የሚጸልያት፣ አሁንም ተቀምጣችሁ እኔም ቆሜ ሁሌም የምንጸልያት፣ እየሰራን እየወጣን ይቅር በለን። ትሕትናን ነው የሚገልጸን፣ እሱ ዝቅታን ነው የሚገልጸው። ስለዚህ በየት ቦታ መናገር እንዳለብህ ወቅ፣ የት ቦታ ደግሞ መናገር እንደሌለብህ ወቅ ነው።
በእምነት ሲመጣ ዝም በል እያልን አይደለም። እምነቴማ ይሄ ነው አግባብ በሆነ መልኩ መግለጽ መቻለን። ስለዚህም አለ ክርስቶስ ትሕትናውን ያስተማረን በቃል ብቻ አይደለም በተግባር ነው። መስቀል ላይ ውሎ ነው ትሕትናውን ያሳየን። ደም ተከፍሎልን ነው ትሕትናውን ያሳየን። ትሑታን መሆን አንደበታችን የሰላ ንጹህ ነገሮችን መናገር የምንችል አዎ እንደምትጠይቁኝ አምናለሁ። ይህ ዓለም እኮ ትሕትናችን እንደ ሞኝነት ቆጥሮታል። ዓለሙ እሱን ነው የሚነግረን። በሞኝነት ብዙ ሰማዕትነት ሞኞች ናቸው የተባሉ ሰማዕትነት ብዙ ደም ፈሷል፣ ወደ እሳት ተጥለዋል፣ በመጋዝ ተጠልቷል። አንድም ቃል ግን ከእግዚአብሔር ከኃይሉ ከእጁ በረከት ወደ ኋላ አላሉ። ትሑት የሆነውን ሰብዕናቸውን ያሳዩት። እንደውም ቅዱስ በዚህ በዮሐንስ ወንጌላዊው መምህር በነበረበት ጊዜ ያለው ፖሊካርፕ የተባለው ታላቅ አባት የዮሐንስ ወንጌላዊው ደቀ መዝሙር ነው። 86 ዓመት ሆኖት ሳለ በዘመኑ የተነሱት አላውያን እጅ ውስጥ ወደቀና ፍርድ ቤት ቀረበ። በፍርድ አደባባይ ሆኖ አንተ እድሜ ገፋ ሽማግሌ ነህ፣ እድሜውን ምክንያት አደረጉት። ስለዚህ ራስህን አድን፣ ክርስቶስን ካድና ሙት አሉት፣ ወይም ነፃ ሁን አሉት። ከኔ ጋር ናችሁ? ክርስቶስን ካድን። ቅዱስ ፖሊካርፕ የተናገረው የትሕትና ቃል ግን ምን አለ? እኔ 86 ዓመት ሙሉ አምላኬን አገለገልኩት፣ እሱም አልበደለኝም። እንዴት እግዚአብሔርን ስናከብር ራሱ የጥበብ ቃላቶች ሁሉ ይሰጡናል። በልግስና ውስጥ መኖርን እንጀምራለን፣ ከእግዚአብሔር ጋር መኖርን። እንግዲህ እኔ ጌታና መምህር ስሆን እግራችሁን እንዳጠብኩ እናንተም ደግሞ ለሌሎቻችሁ። አሁን እሱ ብቻ አይደለም። በኦሪቱ ትመለከቱ እንደሆነ ቃየል አቤል ገሎ ሲመጣ ወንድሙን አቤልን ገሎ ሲመለስ የአቤል ደም ስትጮህ ወንድምህ ቃየል የት አለ አለው። የአቤል የወንድሜ ጠባቂ ነኝ ብሎ መለሰ። ብዙ የአቤል ደሞች ነው በዓለም ላይ የሚጮሁት። ብዙ ኃላፊነት አለብን በወገኖቻችን። ዛሬ አሁን ከመካከላችን ውስጥ ያሉ ብዙ የሰው ጆሮ የራባቸው ምግብ ላይሆን ይችላል፣ ከኪሳችን አውጥተን የምንሰጣው ነገር ላይሆን ይችላል። የሰው ጆሮ የሚጠብቁት የሰው አለ የሚሉ ከጎረቤቶቻችን ከወገኖቻችን አሉ። ጩኸታቸው ወደ እግዚአብሔር ዘንድ የደረሰ የት አለ እኔ አላውቀውም የምንልበት ዘመን አይደለም። እኔ ብቻ ልኑር የምንለው አይደለም። ምክንያቱም ይቺ ዓለም የተሰጠችው በጋራ እንድንኖርበት ነው። በአምስተኛው ክፍለ ዘመን የነበረው ከሐዋርያን አበው መካከል አንዱ ቅዱስ አምብሮስ ዘሚላን የተባለው አባት ሲናገር ምን ይላል? አንተ ለድሃው ስትሰጠው የራሱን ታስረክበዋለህ። ምክንያቱም ይቺ ዓለም የተፈጠረችው ለሀብታሞች ብቻ አይደለም ለሌሎችም ጭምር እንጂ። ይህንኑ ቃል ደግሞ የሚጋራው ታላቁ የዘመኑ የነገረ መለኮት መምህር የተባለው ሜትሮፖሊታን ካልስቶስ ወር ሲናገር ምን ይላል? የክርስትና ጉልላት ትልቁ አሁን የምናየው ጉልላት ከፍተኛውም ልዕልና ይህ ነው። ይኸውም የጋራ ጥቅም የሆነውን ነገር መሻት ነው። እኔ ብቻ ልብላ፣ እኔ ብቻ ልኑር የሚለው ክርስትና አይደለም። አብረን መብላት መጠጣት አለብን። ሲሆን እኔ በቃኛል ብለን ሙሉን የምንሰጠው ድምፅ ላጣው ሰው ድምፅ የምንሆነለት አግባብ ባለበት መልኩ ትሁት ሆነን ከትዕቢት ነጽተን። ስለዚህ ይሄንን የምናገኝበት ከሆነ አሁንም ወደ እግዚአብሔር አምላካችን እንሄዳለን። እግሩን ማጠብ እግራቸውን ሲያጠር ስርዓት ነው። አምላካችን ዝቅ ብሎ የሐዋርያቱን እግር ሲያጠብ መለኮታዊ ትህትናውን ግን ገልጿል። አምላካችን ትሁት የሆነው አምላካችን ዝቅ ብሎ ወደ እግር አባቶቻችን እጅ ሲነሳሱ ዝቅ ነው የሚሉት። ለባለስልጣን ብቻ አይደለም ለሁሉም ነው። ሕፃኑም አምላክ አለው መልአክም ይጠብቀዋል። ለሁሉም ሰው በሰውነቱ ክቡር ነው። እሱን ማየት የምንችልበትን ነገር ነው። ሌላው የትህትናን ትልቅ መሰረት የምናነብባት የሰው ልጆች የትህትና ከፍታ ምሳሌ የምትሆነው የመድኃኔ ዓለም ክርስቶስ ቴዎቶኮስ ተብላ የተገለጸች ቅድስት ድንግል ማርያም ወላዲት አምላክ ናት። ባጭሩ ሰዓትም ስለሌለ እሷም ስትጠየቅ መልአኩ ሲነግራት እንዴት ይሆንልኛል? እንደ ቃል ይሁን ይደረግ፣ ይሄ ይሁን አለች። በትህትናዋ ምክንያት እግዚአብሔር ከፍጥረታት ሁሉ በላይ የነበረውን ከፍታ
ከፍ እንድትል አደረጋት። ስግው የሆነው ቃል ረቂቅ የሆነው የማይጨበጠው በጠባብ ደረት ባጭር ቁመት ተወስኖ ለዚህ ክብር የምትበቃዋን ድንግል ማርያምን መርጦ ትህትናዋን ወዶላት በትህትና ልዕልና ውስጥ አምላካችን እኛን ሊያድን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነሳ። ስለዚህ የባሪያይቱን መዋረድ አይቷልና ብላ ጸለየች። ዝቅ የሚሉትን የሚጎበኝ አምላክ ነው ያለን። የትህትናን ትልቅ የከፍታን ምሳሌ የምናነባት ድንግል ማርያም ናት። በዚህ ሕይወት ውስጥ ስንኖር አሁንም በዚህ ጎርጎርዮስ ፓላማስ የተባለውን የድንግል ማርያምን ትህትናን በገለጸበት አንቀጹ ላይ ምን ይላል? ትህትና ድንግሊቱን ሰማይ የማይችሉትን እርሱን ለመቀበል ብቁ ሰማያት የሰማያት ሁሉ ሰማይ የሆነውን አምላክ እሱን እንድትወስድ ብቁ አደረጋት ይላል። ትህትና ድንግሊቱን ሰማያት የማይችሉትን እርሱን ለመቀበል ሰማያት ሊችሉት የማይችሉትን ሁሉ መላእክት የማይዳስሱትን ሁሉ እንድትሸከም ብቁ አደረጋት ብሎ ጎርጎርዮስ ፓላማስ የሰባተኛው ክፍለ ዘመን የቤተ ክርስቲያን ታላቅ አባት ይህንን ገልጿል። በዚህ ሕይወቱ ስንሄድ እኔ ጌታ ባሪያ ማለትን መልመድ እንድንችል ትህትናን ከድንግል ማርያም ተማርን። በጊዜው ትመለከቱ እንደሆነ ቅዱስ ጴጥሮስም ሲናገር በትምህርቱ በጊዜው ከፍ እንዲያደርጋችሁ ከበረታው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። ጊዜ ተገልጿል። በጊዜው ዝቅ እንዲያደርጋችሁ ወላዲተ አምላክ ትህትናዋን ወደ ከፍታ እንድንመጣ ወላዲተ አምላክ የሚለው ልዩ የሆነውን ማንም የማይችለውን ለድንግል ማርያም ብቻ የተሰጠውን ክብር አግኝተን አምላካችንን እኛን ሆኖ ከኃጢአት በስተቀር እኛን ሆኖ ሁሉንም ነገር የኛን ግፍ ሁሉ ተቀብሎ ሰዎች አልወደዱትም፣ እሱ ወዶን እሱ በትህትና ተገልጾ የሚያደርጉትን አያውቁምና ይቅር በላቸው ሁሉን በደል እየፈጸሙበት ዝቅ ብለን እሱን እንድንመስል ትምህርት አስተማረን። ከድንግል ማርያም የምንማረውም አንዱ ይሄ ነው። ትህትና ኦርቶዶክሳዊ መንፈሳዊነት ላይ መሰረት ጥሎ ነው የሚሄደው። በዚህ ሕይወት ውስጥ እንድንኖር ነው። ትህትና ራስን ከማታለል ነፃ ያወጣናል። ትሁት ስንሆን ራሳችንን አናታልልም። በእግዚአብሔር ፊት ፍቅርን፣ እውነታን ሁሉ የምንገልጽበትን የእውነት ሰዎች ያደርገናል። እውነት መናገር መቻልን። እውነት ስንናገር ብዙ ጊዜ ችግር ይገጥመናል። በእውነት ስንኖር ግን ትህትና በራሱ ቅዱስ ይስሐቅ ሶርያዊ ሲናገር ምን ይላል? እዚህ ላይ ትህትና የመለኮት ልብሱ ናት ነው ቢለው። ከኔ ጋር ናቸው። ትህትና ለመለኮት ለአምላካችን ራሱ ልብሱ ውበቱ ናት። የሚደነቅበት የሚመሰግንበት ነው። ይህንን መለኮታዊው የሆነውን ዝቅ ብሎ እኛን እንደወደደንና እርቃናችንን የነበረው በአዳም ምክንያት ጸጋችን ተገፎ የነበረውን መለኮታዊውን የሆነ ሱታፌ አምላክ የሚባለውን አማልክት ዘበጸጋ የሚለውን ነገር ሊሰጠን ሊያለብሰን አምላካችን ወደዚህ ምድር ወርዶ ዝቅ አለልን። በምድር ላይ ኦርቶዶክሳውያን እኛ ዝቅታን እንደ ሞኝነት መቁጠር የለብንም። ትሁታን መሆን ነው። የሆነ ወቅት ላይ ሰዎች ይማራሉ፣ መመለሳቸው አይቀርም። እንዲመለሱ ነው መጸለይ ያለብን። እዚሁ ላይ ፈሪሳዊውን ብትመለከቱ አንድ ፈሪሳዊና ቀራጩ ብዙ ጊዜ ተምራቸዋል። ወደ ቤተ መቅደስ ሲገቡ ፈሪሳዊ ሰው በመመጻደቅ እንደዚህ ኃጢአተኛ ሰው ስላላደረከኝ አመሰግንሃለሁ፣ ያ ቀራጩ ደግሞ አምላኬ ሆይ ከፍ ብዬ አንተ ማየት የሚያስችለኝ ምንም በጎ ነገር የለኝም፣ ዝቅ ብሎ አቤቱ ማረኝ። ከኔ ጋር ናችሁ? ዝቅ ሲል ከዛ በኋላ አምላክ ሲናገር ምን አለ? መልሶ ያለው ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ዝቅ ስንል ቅድስናን፣ እውነትን፣ ጽድቅን ይዘን ወደ ቤታችን እንሄዳለን። ዝቅ ማለትን መልመድ። ዝቅ ብለን ነው የቅድስት ቤተ ክርስቲያንን አውደ ምሕረት ምን ስመው። ዝቅ ስንል ከፍታን ያድለናል አምላካችን። በዚህ ታሪክ ውስጥ ኦርቶዶክሳዊ ትርጓሜውን በደንብ ማየት አለብን። ነገረ ድህነትን በዚህ ውስጥ ስለምናይ ራሱን የቻለ ነገር ድህነት የሚገኘው በውጫዊ ተግባር ላይ ውጫዊ የሆነው ነገራችን ብቻ። የመጨረሻውም ማነሳው ይህንን ትህትናን ማየት የምንችልበትን ዮሐንስ ዘሰዋስው የሚባል የመሰላል 30 መሰላልን ስሎ በተለይም ለባሕታውያንና ለመነኮሳት በሚገልጸው አንቀጹ ላይ ለሁላችንም በሚመች አይነት መልኩ የጻፈው ጽሑፍ አለ። እዚህ ጽሑፉ ላይ ራሱ ምን ይላል? ዮሐንስ ዘሰዋስው
ጋኔል ሊመስለው ወይም ሊያሸንፈው የማይቻለው ብቸኛው በጎ ነገር ትሕትና ብቻ ነው አለ። ከኔ ጋር ናችሁ? ሁሉንም ነገር መምሰል ይችላል ርኩስ መንፈስ፣ ጻድቅም መምሰል ይችላል፣ ጿሚም ጸላይም ሊመስል ይችላል፣ ሊያስቀድስም በሚመጣ አይነት መልኩ መስሎ ሊመጣ ይችላል። ነገር ግን በጣም የሚቸገረው ትሁት ሆኖ መምሰል አይችልም። ለምን? ውድቀቱ በትዕቢት ስለሆነ። ስለዚህ እሱን መምሰል አይችልም ነው የሚለው። በዚሁ ላይ ይህ አባባል ልዩ የሆነ ባህሪ ነው የሚገልጸው። ርኩሳት መናፍስት የተወሰነ ውጫዊ ነገሮችን መምሰል ይችላሉ፣ ግን ውስጣዊውን ነገር ማግኘት አይችሉም። እግዚአብሔር ትሕትናን ግን ለምን ፈለገ ብለን እንጠይቅ ይችላል። እግዚአብሔር በፍጹም ከስነ ምግባራት መካከል ውስጥ መሰረት የሆነውን ራሱ ፍቅር እንኳን ትልቁ ቢሆንም ትሕትናን ግን በጣም ይወዳታል። ሐዋርያው ቅዱስ ያዕቆብ ሲናገር ምን ይላል? በያዕቆብ ምዕራፍ 4 ላይ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣቸዋል ይላል። እጅግ የተቆራኘ ፍቅር አለው ከትሕትና ጋር፣ ዝቅ ማለትን እሱም ስላሳየን ዝቅ እንድንል ይፈልጋል። በተመሳሳይ መልኩ ቅዱስ ዳዊትም በመዝሙረ ዳዊት መዝሙር 38 ላይ ከቁጥር 6 እግዚአብሔር ልዑል ነውና ዝቅተኛውንም ያያል አለ። ዝቅ ያለውን ይመለከታል። የወደቀውን ማየት የሚችል አምላክ ይፈልገናል። ዝቅ ያለውን የተሰቀለው አምላክ ሁላችንንም ይፈልጋል። የሚጠለው የለም። ትሑት ሰውነት መልካም የሆነ ስጦታም አለው። ይህም በበጎ ሕይወቱ የሚገለጽ ነው። ስለዚህ ትዕቢት ራሱ መሰረታዊ ነገሩ ምንድን ነው? እኔ እችላለሁ ነው የሚለው፣ አደርገዋለሁ ነው ትዕቢት። ትሕትና ግን ምን ጊዜም ችሎታውን ለአምላክ ነው የሚሰጠው። እግዚአብሔር ይችላል፣ በእግዚአብሔር ኃይል አለን፣ እግዚአብሔር ያከናውንልናል፣ በእግዚአብሔር ጥበብ ውስጥ ሁሉ እንኖራለን ነው የሚለው። ቅዱስ ዮሐንስ አፈወርቅ ሲናገር ምን ይላል መልሶ? ትሕትና የበጎ ምግባራት ሁሉ ስር፣ እናትና ሞግዚት፣ መሰረትና ማሰሪያ ናት ይላል። ለሁሉ ነገር ማሰሪያችን ትሕትና ናት። ፍቅር አለን እንኳን ብለን ፍቅራችን በትሕትና መገለጽ ካልቻለ አሁንም የከሸፈ ነው የሚሆነው። በዚህ ሕይወት ውስጥ እንድንኖር ቅዱሳን አባቶቻችን መምሰል የምንችልበትን ነገሮች ማየት አለብን። የአምላኬን ሕማም እመስል ዘንድ እቀበል ዘንድ አቤቱ ፍቀዱልኝ። ቅድም አግናጢዮስ ምጥውላ አንበሳ የተናገሩት እባካችሁ ክርስቲያኖች ወይ መማለጃ ሰጥታችሁ በምድር ላይ ተቅበዝብዤ ከምኖር አሁን እንኳን አለ የአምላኬን ሕማም ተቀብዬ እሱን እመስል ዘንድ ፍቀዱልኝ አለ። እግዚአብሔርን መስለን እንድንኖር ዓለም አይፈቅድልንም። እኛ ግን ከዚህ ዓለም ጠባይ ወጥተን ከቁሳዊው ዓለም፣ ይህ ማለት ሳትበሉ ሳትጠጡ ኑሮ ሳይኖራችሁ ሳትነግዱ ዝም ብላችሁ ኑሩ ማለት አይደለም። እንዲሁ ዝም ብሎ በተቀመጣችሁበት ከሰማይ ይወርዳል ማለት አይደለም። የምትሰሩት እንዲባረክ እውነተኞች ሁኑ። የምታገለግሉት አገልግሎት ዝቅታ ባለበት ወደ ከፍታ የሚያድግ ይሁን። እግዚአብሔር ይባርክላችኋል። ቅዱስ ፖሊካርፕም የሚያስቀምጥልን ነው። በጊዜው ሲል በጊዜው እያንዳንዱን ቅዱስ ያዕቆብ ሲያነሳ ራእዩን ገና እስከተወሰነ ጊዜ ድረስ ነውና እያለ የሚነግረን አለ ቅዱስ ዕንባቆም ከትንቢተ ዕንባቆም ምዕራፍ 2 ከቁጥር 3 ላይ። ስለዚህ ወደ ሱታፌ አምላክ ሊያመጡ የሚችሉትን ነገሮች በደንብ ተገንዝበን መሄድ አለብን። በዚህ ውስጥ ስንኖር እግዚአብሔር አምላካችን የልዕልናውን ጥግ ይሰጠናል። እንደ መጨረሻ የምናየው ምናልባት ማጠቃላይ የማደርገው ነገር እንዴት በተግባር እንግለጸው ነው። በትሕትናን አንደኛ ተግሳጽና በተግሳጽ ሕይወት ውስጥ የምንኖርበትን የደስታ ሕይወታችንን ፈልገን ማግኘት አለብን። ተግሳጽን መውደድ አለብን። ተግሳጽ ቸል የሚል የራሱን ነፍስ ይንቃል። ዘለፋን የሚሰማ ግን አይምሮውን ያገኛል፣ ወይም ደግሞ ዕውቀቱን ጥበቡን ይገለጽለታል። ይህ ምሳሌ 15 ላይ የምንረዳው ነው። ክርስቶስ ደቀ መዛሙርቱን እኔ እንዳደረግኩላችሁ እናንተ ደግሞ እርስ በርሳችሁ ምሳሌ ሆናችሁ አድርጉ ብለው እንደሰጣቸው ሌሎችን በፍቅር ማገልገልን መልመድ አለብን። ማፍቀር አለማፍቀር አንችልም። ፍቅር ተፈጥሯዊ ነው። ሰዎች አፍቅሩኝ ብሎ ማስገደድ አይችሉም እንጂ እንደውም አልፎ ተርፎ ገዳዮቻችንን እንኳን እንድናፈቅር ጠላቶቻችን ውደዱ ነው ያለን። የክርስትናው ትልቁ ጥግ በጣም ከባዱ ፍቅር ጠላትን መውደድ ነው። በዚህ ውስጥ እንድንኖር ነው። ክብር ለእግዚአብሔር መስጠት፣ ሰዎችን ማድነቅ ማክበር መልመድ አለብን። ለትሕትና ዘወትር በጸሎት ምንለምን ጌታ ኢየሱስ ክርስቶስ ሆይ የእግዚአብሔር አብ ልጅ አቤቱ እኔን
ማረኝ፣ ይቅር በለኝ። እግዚኦ መሐረነ ክርስቶስ የምንለውን ነው። ከዕለት ወዕለት ሁልጊዜ በንስሐ ውስጥ መልመድ። ቅዱስ መጽሐፍ ለምሳሌ ስናነሳው መጽሐፈ መነኮሳት ንስሐ ሰተሁ በተጸጋ እምድኅረ ጸጋ ነው የሚላት። ንስሐ ማለት በጥምቀት ካገኘናት በጥምቀት ያገኘነው ልጅነት ከሱ በኋላ የምናገኛት የይቅርታ በር ነው የሚላት። አረቦናት ብሎ ነው የሚያስቀምጠው። ይቅርታ የምናገኝባት ነው። ሞትን ማሰብ ብዙ ጊዜ ይከብደናል። ሰው እንዴት ሞትን አስብ ይባላል? ጨለማ ይመስላል። ሞትን ማሰብ ግን ለክርስቲያኖች የልዕልና ጫፍ ነው። ሰው መሄዳችን አንቀርም። መሞት ማለት ግን መጨረሻ መሆን ማለት አይደለም። ለክርስትና ሌላ ህይወት የምንኖርበት ጅማሮ ነው። ሰማያዊ ህይወታችንን የምንጀምርበት ነው። ሁሌ ሞት ስናስብ ግፍ ይቆማል። ሞት አለብኝ ስንል እጃችንን በሰዎች ላይ ማንሳት፣ ሰይፍ ማንሳት፣ ሰዎችን ደም ማፍሰስ እናቆማለን። ሰው ሞቱን ማሰብ ሲያቆም ነው ግፍ የሚፈጽመው። እኔ ብቻ ልኑር ብሎ በጥቃቅን ቁሳዊ ነገር ተጠምዶ አይምሮ ሲደነዝዝ ንጹህ የሆነውን ሰው ደግ የሆነችዋን እናት በማህፀኗ ሕፃን ልጅ ያለውን ማህፀኑ ውስጥ ያለውን ይሄንን በሰይፍ በስለት እንዲጠፋ ያደርጋል። ሞቱን የሚያስብ ሰው ግን ምንጊዜም ለሰው ልጅ ክብር አለው፣ በክብር እንዲገለጽ ያደርገዋል። ቅዱሳንን ህይወት ሁልጊዜ ማጥናት፣ ህይወት አድርጎ መኖር። ቅዱሳን በተግባር ላይ የዋለችው ትህትናቸው ፍጽምት ናት። የነሱ ህይወት ጸጋቸው እጅግ ረቂቅ ስለሆነ ሰዎችን ወደ ማድነቅ እንሄዳለን። ሰው መደናነቅን መልመድ አለብን። እሱ እኮ ብለን እንዲህ ያለው ግን ብለን ከምናፈርስ ሰዎች መልካም። አሁን ዘማሪው ሊቀ መዘምራን ሲዘምሩ ሰምታችኋል አይደል? ግልጽ ነው አይደል? ማድነቅን መልመድ አለብን። በሱ ውስጥ እግዚአብሔር ነው የምናደንቀው። ሰዎችን ስናገን የእጁን ስራ የሆኑትን ስናደንቅለት አምላካችን እሱን እያደነቅነው ነው። ስንዘምር በዝማሬ ውስጥ ጣዕመ ዜማውን ስንሰማ ቅዳሴውን ስናደንቅ ተሳትፎ ይኖረናል። ከእግዚአብሔር ጋር መኖር እንጀምራለን። ያን ጊዜ አድናቆታችን ከፍታ ይሆናል። ተራ የአፍ አድናቆት ብቻ አይደለም። እንዴት አድርጎ ዝማሬውን አቀረበው ወንድማችን ሊቀ መዘምራን ቴዎድሮስ። ከአንደበት ይወጣና ልባዊ እንድንሆን ያደርገናል። ዝቅ ማለትን እንማራለን። እሱን መያዝ አለብን። ሌላው በሚስጥራተ ቤተ ክርስቲያን ውስጥ ተሳታፊ መሆን አለ። ስጋውን ደሙን ተቀብለን ንስሐም ተቀብለን ወደ ጥምቀት ያመጣንን አምላክ ቅባ ሜሮን ያገኘንበት የታተምንበት ሱታፊ አምላክ ለማግኘት የምንሄድበት በንስሐ ውስጥ ስንኖር አሁን ልዕልናውን ከፍታውን ማግኘት እንጀምራለን። ወደ ከፍታው የሚያደርሰንን ዝቅ ማለትን ህይወትን ገንዘብ አድርገን በእርገት የገለጸን አምላካችን ወደ ከፍታው እንዲወስደን ከትዕቢት የነጻ ኦርቶዶክሳዊ ልቡና ሊኖረን ይገባል። በዚህ ውስጥ ዓለም ራሱ የሚነግረን ከፍ ማለትን ማግነንን ነው። ክርስቶስ የሚነግረን ግን ራሳችሁን ካዱ ባዶ አድርጉ ነው። ዓለም የሚነግረን ክብርን ፈልጉ ነው የሚለን። ክርስቶስ ግን ትሑታንን ሁኑ፣ ትሑትን ሆናችሁ ተገለጹ ነው የሚለን። ስለዚህ በትህትና ውስጥ ስንገለጽ ህይወታችን የተቃኘ ይሆናል። እግዚአብሔር በእኛም ጋር ይኖራል። የመጣብን ሁሉን ነገር እግዚአብሔር ከሀገራችን ከዓለማችን ላይ አንስቶ የትዕቢትን መንፈስ የአጋንንትን መንፈስ ሁሉ አጥፍቶልን እኛም በትህትና ተገልጸን በዝቅታችን ውስጥ ወደ ልዕልና እንዲመልሰን የአምላካችን የእግዚአብሔር ቅዱስ ፈቃድ ይሆንልን። የድንግል ማርያም ረድኤት በረከት ከኛ ጋር ይሁን። መልአኩ ይርዳን። ቅዱስ ሚካኤል በቸርነቱ ይጠብቀን። ሀገራችን ኢትዮጵያን ሰላም ያደርግልን። ይቆየን።